ምንም እኔ አልተዋጠልኝም ማለት ነው። በዚህ ልክ ተገልብጣ አብርሃምን ለማሳመን ያላደረገችው ነገር የለም። አይታችኋል፣ ስታስመስል በጣም ነው የምታሳፍሪው ማለት ነው። እና በእውነት እንግዲህ ኤፋ እኔ ለኤፍሬም ምን እንደምል አላውቅም። ለሱ ቃላት ያጥረኛል። ምንም ነገር ለእውነት የቆመ ሰው ነው እንጂ አንቺ አሁን እያረግሽ እኮ ያለሽው በመሀል ገብተሽ ሩታን እንዲጠሏት፣ በሩታ ላይ ጥላቻ እንዲፈጥሩ በጉርብ ተስማምተሽ መጥተሽ ለሩታ ጥላቻሽን ልታሳይና አሁን ላይ ደግሞ ለሄርሜላ እውነት አላት ብለሽ ከነሱ ጎን የሆንሽው ከዚህ ቀደም የሩታን ህይወት ስትበጠብጪ፣ አብርሃምን ስታንቋሽሺ፣ ስትሰድቢው ለሩታ አትመጥናትም፣ ማንም ሰው እንዲናገራት አልፈልግም ብለሽ እኮ አብርሃምን አንገት ለአንገት ተያይዘሽ ከፍ ዝቅ አድርገሽ የሰደብሽው ልጅ ነው። በእውነት አብርሃም ምን ያህል በግ እንደሆነ የምታዩት እኮ እዚህ ጋር ነው። ሄርሜላን መታ የሄርሜላንና የአብርሃምን ትዳር ለማፍረስ በዚህ ሲስተም ታልገባች ሜሪ ወደ ሄርሜላ ቤት ሌላ ድራማ የላትም። ታውቃላችሁ፣ የመጣችበት መንገድ እኔ ትክክል ነው ብዬ አላምንም። አብርሽም ደግሞ ሊያምናት አይገባም፣ 100% ሊያምናት አይገባም ማለት ነው። ሌላ አዲስ ሴራ እየጠነሰሰች ነው አሁን የሜሪ አመጣት። አብርሃምን በጣም በቃ ከኤፋና ሄርሜላ ያላቸው ግንኙነት በጣም የሻከረ ስለሆነ ልክ እንደ ሩታ እንዲሆንላት እሱን እያሳመኑት ነው። እውነቱን እኮ ነው ኤፍሬም ያለው። እዛ ጋ እኮ ሌላ ሰውም እየተጎዳ ነው። እንዴት ነው ለአንድ ሰው ብቻ ወግነሽ ያንኛው ይጎዳ ይሄንኛው ደግሞ ከጉዳቱ ከህመሙ ይነሳ የምትዩ? ለምን ሁለቱንም በአንድ መንገድ አታስኬጅም? አንድ ሚዛን ላይ ለምን እኩል አይሆኑም እያለ ነው ያለው ኤፋ ማለት ነው። ከልጅ ጋር እኮ እየተጎዳች ያለችው ሩታ ናት። ይሄ ደግሞ የሄርሜላ ስራ ነው። በልጅ ያሰረችው ሆን ብላ ነው ብሎ ሲል የሜሪ መልስ ምንድን ነበረ? በጣም ነው የሚያሳፍረው፣ ያስደነግጣል። ይሄንን ከሜሪ እውነት አልጠበቅንም። ጭራሽ አሁን እያለች ያለችው ሩታ አብርሃምን እንደገፋችው ነው። አብርሃምን ሩታ አልገፋችው። ለምንድን ነው ሩታ ላይ ነገር የሚገነው? አንዳንድ ሰው ማለት ነው ትንሽዬ፣ እውነቴን ነው፣ ትንሽ ጥዬ ጥፋት ሲያጠፋ የመርፌ ቀዳዳን ያህል ጥፋት ሲያጠፋ ነገሮች ይገኑበታል። ሁሉም ሰው በቃ ያልሰራውን ሰርቷል። እኔ በጣም ነው የሚገርመኝ። አንድ ሰው እኮ በቃ ባይሰርቅም ሌባ ተባለ ሌባ ነው። አሁን ሩታ እንደ መጥፎ ሴት እየታየች ነው። በጣም ጨቅጫቃ እንደሆነች እየታየች ነው። በጣም ቅናተኛ እንደሆነች እየታየች ነው። ለትዳሯ ክብር እንደሌላት እየታየች ነው። ለአብርሃም እንደማትመጥ ነው እየታየች ነው። ይሄ ሁሉ ማለት ነው እየደረሰባት በእውነት ይሄን ሁሉ ህመም ችላ ፊት ለፊት እየተጋፈጠቻችሁ ነው። እናንተ እኮ የምትለፉት ዝም ብላችሁ ነው ማለት ነው። ዝም ብላችሁ እንጂ ሩታን ለማንቋሸሽ የሄዳችሁበት መንገድ በጣም ነው የሚገርመው። በእውነት ሜሪ አሁን ልክ ነው ያርገች ያለችው። ለምን ሄርሜላን ደገፈቻት አይደለም። እኔ እዚህ ጋር ማለት ነው ከዚህ ቀደም እኮ የሩታን ትዳር ስትበጠብጥ የነበረችው ሜሪ ራሷ ናት። ታውቃላችሁ፣ ከቡዜ ጋር እንኳን እንዴት እንደሚተናነቁ ማለት ነው። አትንኳት፣ አንቺ መናገር የለብሽም፣ እኔ ነኝ የምናገረው። ማንም እየመጣ እቤትሽ ውስጥ አይፈነጭም። ልጅሽን ራሱ እንዳታሳይው፣ ልጁን ራሱ አብርሃም ማየት የለበትም ብለሽ እኮ ሩታ ያልሆነ ነገር ውስጥ እኮ እንድትገባ ስትገፋፊያት የነበረው አንቺ ነሽ። ረሳሽው እንዴ? ዛሬ ላይ ግን እዛ ቤት የሚቀመረው ቀመር እኔ ነኝ የማውቀው። አሁን ላይ እኮ ሄርሜላ በጣም ምስኪን ናት። ለምንድን ነው ኤፍሬም አልረዳት ያልከው? ኤፍሬም ሄርሜላን የመረዳት ግዴታ የለበትም፣ አላመነበትማ። እኔ ኤፍሬም አቋም በጣም ነው የሚመቸኝ። ይቅርታ አድርጉልኝ፣ በእውነት በጣም ይቅርታ አድርጉልኝ። ለምን እንደሆነ ታውቃላችሁ? እኔም ያላመንኩበትን ነገር እንደዚህ ነው። በቃ
ምንም የፈለገ እዚህ ጋር ወርቅ ቢያነጥፉልኝ ዳይመንድ ቢሰጡኝ ባላመንኩበት ነገር እግዚአብሔርን ነው የምላችሁ፣ መልስ አልሰጥበትም። አዎ ይሁን እንዲህ ነው የምለው እና በጣም ነው የሚያውቁት ቤተሰቦች። ባሌም ይላል አንቺ ምንም አልተዋጠልሽም አላመንሽበትም ይለኛል ማለት ነው። እና በስልክም ስናወራ አዎ እኔ ያላመንኩበት ነገር ምንም ደስ አይለኝም። የፈለገ ሲለፈልፍ 24 ሰዓት ቢለፈልፍ ማለት ነው። አብርሃም አሁን ኤፍሬም አሁን አላምነበትም የሄርሜላን ወደ አብርሃም ህይወት መግባት አመጣጧም ልክ አልነበረ። አዎ በትክክል 100% ትክክል። አመጣጧ ልክ አይደለም አገባቡ። አሁን ላይ ሩታ እንደገፋችው ሜሪ ግን እንደው ስንት ብር ተከፍሏት ነው? ስንት ሚሊዮን ቢከፈልሽ ነው? ይሄ ብር እኮ ገንዘብ እኮ የማያደርገው ነገር የለም ውዶችዬ። ገንዘብ እንዴ ከእናት ልጅ ጋርም እኮ ያጋጫል። ያልሆነ ቦታ እኮ ገደል ውስጥ ይከታል። ገንዘብ እኮ በእውነቴን እኮ ነው። ብር የማያደርገው ነገር የለም፣ የማያሰራው የለም። ለምን እነሱ አንዴ በተለያየ አንድ ቀን በአንዱ ቻናል አንድ ቀን በአንዱ ቻናል እንዲተፈጠረ ብለው የሚመጡት ለምንድን ነው ታዲያ? ለምን ይመስላችኋል? ዩቱብ በደንብ ስለሚከፍታቸው። ዩቱበሮች ሌላ ስራ የላቸውም። የወር ገቢያቸው ዩቱብና ዩቱብ ነው። በቃ እንደዚህ እያሉ ደግሞ ህዝቡን እያታለሉ በሆነ ነገር ካልመጡ እንዲያምናቸው አብሶ መዳብ ቤት ቁጭ ብላችሁ እንደ እንጃ እያለቀሳችሁ ቲክቶክ ላይ ተጥዳችሁ ሩታ መጥፎ ናት፣ አብርሃም እንዲህ ነው፣ በጣም ተጎርቷል፣ እቺ እስስት ናት፣ እቺ እባብ ናት እያለች እንደ ራሳችሁን ይኖሩ አትኖሩም እንደ ጋይሶች? እነሱ እኮ ውስጥ ለውስጥ ይተዋወቃሉ፣ ሁሉም ይተዋወቃል። በእውነት ክፉ ነገር ባንናገር ከምላሳችን ክፉ ቃል ባይወጣ ለምን ታውቃላችሁ? እዚህ ጋር ይሄ የነሱ ህይወት የነሱ እንጀራ ነው። በቃ አንዱ በአንድ ርዕስ ሊመጣ ይችላል። ለምን የሰውን ቴንሽን ለመሳብ ስለሆነ ማለት ነው። አሁንም ሜሪ የሄርሜላ የሩታዬ ትዳር ውስጥ ገብታ ያው የፈተፈተችው አብርሃምን ያስቀየመችው ልጁን እንዳያይ ፈተና ሲጥሉበት የነበረው ለምን ይመስላችኋል? አሁን ደግሞ እንዴት አድርጋ ወደ ሄርሜላ ቤት ትግባና የሄርሜላንና አብርሽ ልጅ እንግዲህ ነፍሰ ጡር ነኝ አርግዣለሁ ብላለች። ይሄ ልጅ ያለ አባት እንድታሳድግ ሄርሜላ ሁለቱን ለማለያየት የግድ ሩታን ለአብርሃም ማማት አለባት። አዎ ሩታን ወጥታ ሶሻል ሚዲያ ላይ በሐሰት ሩታ በጣም ለአብርሃም እንደማትገባና ብዙ ሴራ ሲያሴሩበት እንደነበረ ከዚህ ቀደም። አሁን ግን ሜሪ ተጸጽቼ ወጥቻለሁ፣ ያን ሁሉ እኔ በአንተ ላይ ማድረጌ ትክክል አልነበረም ብላ በቃ ዴቭ ራሱ ስለተረዳገኝ በጣም ደስ ብሎኛል። ዴቭ ምን አለ? እኔ ወንድሜን የምታስደስተው ለወንድሜ ህይወት አስፈላጊ የሆነችዋን እወዳለሁ ወይ ሩታን እየጠላሁኝ አይደለም። ያኔ በሁለቱም ጋር ጥፋት ነበር። አዎ ዴቭ እውነትን ነው። እኔ እምላለሁ ሁሉም ቪዲዮ ላይ እና ሩታ ጋም ጥፋት ነበር። አብርሃም በጣም አጥፍቷል። ሩታ ብቻ እኮ አይደለች የሚያጠፋቸው አሁንም ቢሆን ማለት ነው። ስንናገር እናገናዝብ እንጂ ምን ሆናችሁ ነው? ያኔ ባለማወቅ ሩታማ አጥፍታ ነበረ። ነገሮችን ቆም ብላ አላሰበችም ነበር። አሁን ላይ ግን ሩታ የድሮዋ ሩታ እንዳትሆን ያስደረጋችኋት እራሳችሁ ናችሁ። ጸባዩዋ እንዲቀየር እንድትለዋወጥ እንደ እስስት ያደረጋችኋት እናንተ ናችሁ። ሌላ ማን ነው? ማንም አይደለም። ሰው ዝም ብሎ እኮ ጸባዩ ይቀየራል። ለምን በራሳችን ላይ የሚደርሰውን ነገር በራሳችን ላይ እንዲሆን የማንፈልገውን ተግባር በሰው ላይ እንተገብራለን፣ በሰው ላይ እናደርጋለን ማለት ነው። ማንኛዋ ሴት ናት ትዳሯ ፈታ ሲንግል ማም ሆና መኖርን የምትፈልገው? ማንም እኮ አይፈልግም። ማንም ማለት ነው። ጠንካራ እናት ጠንካራ ሴት ስትሆኑ ልጃችሁን ያሳድጋላችሁ ማለት ነው። ታዲያ ወንድምሽ በየቦታው አሁን ላይ እንደተጎዳ እያረጋችሁ አብርሃም የምትሉት
ጭራሽ ሩታ ገፍታው እንደሄደች ምን አርጋ ነው የገፋችው? አይታገስም እንዴ? ሚስት የሚገባው ለምንድን ነው? ትዳር እኮ ሲያዝ ፈተና እንዳለ ይታወቃል። ያኔ በደንብ አትመክሩትም? አሁን ነው እንዴት አይናችሁ ሁሉ እየተገለጠ የመጣው ማለት ነው? ሩታ ምን አርጋ ትገፋዋለች? ገፍቷት እኮ ሄደው እሱ ነው በቃ አንዴ የምፈልገውን አግኝቻለሁኝ አስረግዣታለሁ እንደ ፍጥር ጥሯ ትሁን ብሎ እኮ የሄደው አብርሃም ነው እንጂ እኮ ሌላ ሰው አይደለም። ወይ ደግሞ ከሌላ ሰው እኮ አርግዛ ሌላ ወንድ ክዷት እኮ አብርሃም በግድ ልጁን እንዲያሳድግና ሩታ በግድ አብረን እንኖር እኮ አይደለም እያለች ያለች የራሱን ልጅ እኮ በክብር እንግዲህ ሽማግሌ ተልቆ ተመርቃ በአመት ወንድ ልጅ እናት ወልዳ ትግባ ተብሎ ፈጣሪም ወንድ ልጅ ጤነኛ ሰጥቷት ወልዳ ገና እኮ ነገሩ የተጀመረ እኮ ፍቺ ሳይፈጽሙ ነው። ዴቭን ብሎታል። አብርሃም እኮ ፍቺ ሳይፈጽም ነው መታች ልጅ ብዙ ነገሮችን እኮ አበላሽታለች። አሁን ላይ ግን አብርሃም ጀግና፣ ሄርሜላ ጀግና ነሽ፣ የአብርሽ ንግስት። ተው 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 ንግስት። እኛ ለራሳችን ሁሉም ለራሱ ንግስት ነው። አዎ እኔም ለራሴ ንግስት ነኝ፣ አንቺም ለራስሽ ንግስት ነሽ። ማንኛችንም ንግስቶች ነን። ገብታችኋል? ራሳችሁን ወደ እንትን አትዩት። ይሄ አሁን እየሰሩት ያሉት ትክክል ነው ብዬ እኔ አላምንበትም። ትክክል አይደለም። ጥፋት እያጠፉ ነው። ምንም ችግር እንደሌለው አንዷን አስረግዞ በአመት ውስጥ ደግሞ ሌላ ትዳር የመመስረት ደግሞ ያችም ስታረግዝ ሌላ ቦታ ሄዱ። ይሄ እኮ ምንድን ነው? ኢትዮጵያ ውስጥ እኮ የሰው ችግር አለ እኮ አልተባለም። ይሄን ገብቷችኋል? የህዝብ እጥረት አለ እኮ አልተባለም። የኑሮ እጥረት ነው ያለው ኢትዮጵያ ውስጥ እንጂ የህዝብ እጥረት የለም። በየጎዳናው ተወልደው ያላባት እዛ ጋር ያልሆነ ነገር ጋንጃ እየሳቡ የሚገኙት ልጆች በምን የመጡ ይመስላችኋል? እንዲሁ እያስወለዱ ጥለዋቸው እየሄዱ ነው። እናት ወይ በወሊድ ምክንያት ህይወቷ አልፎ ወይ በቃ የልጄን ችግር አላይም ብላ ራሷን ሰውታ። እንዴ እንተሳሰብ እንጂ በእውነት ይሄ ነገር እኮ በቃ ማንም የፈለገውን አድርጎ አንድን ሴት የሚፈልገውን ነገር ታገኘ ምን ታረግለታለች ብሎ ጥሎ እንዲሄድ ታዳጊውም ማለት ነው። ነገ ተከታይ ያላችሁ ትንንሾች ልጆችም ይሄን ጉዳይ እንደዛ ነው የሚያካሄዱት እንጂ ትምህርት ወይ እየሰጣችሁበት አይ ይሄ እኮ ጥፋት ነው፣ እኛ ተነጋግረን መፍታት አለብን። እንዴ ለታዳጊው እኮ ትምህርት መሆን አለበት። ትዳር ደግሞ በእንደዚህ የሚመሰረት አይደለም፣ ትዕግስትን ይፈልጋል ብላችሁ የሆነ ነገር እኮ መቃወም አለባችሁ። እግዚአብሔርን ቪዲዮ ስትሰሩ ገፍታው ሄዳለች። ስለዚህ መሰበር የለበትም። ህይወት ይቀጥላል። አዎ ህይወት ይቀጥላል። እኔ አሁን ይሄ ትንፋሽ ስላልተቋረጠ ፈጣሪ ከጨለማውን ወስዶ ብርሃን ሲሰጠኝ አዲስ ቀን እያሳየኝ እንደሆነ ሳይ ህይወት ይቀጥላል። የማይቀጥል እኮ ነገር የለም። በእውነት ህይወታችሁ የማይቀጥለው መቃብር የገባችሁ ቀን ብቻ ነው እንጂማ ህይወት ይቀጥላል። የአብርሃምን አሁን ከሄርሜላ ጋር መሆን እኮ መቃወም አይደለም። ትዳር የያዘ ከሄርሜላ ጋር የሆነበት መንገድ ሄርሜላም አብርሽን የያዘችበት መንገድ አግባብ አይደለም። እሱ ላይ ነው ዝሙት ነው እያልን ያለ ነው፣ ሌላው ላይ አይደለም እንጂ አብርሃምን ሩታ ስለፈታት ቆማ አትሄድም። ቆማ እየሄደች ነው። ሩታ አብርሃምን ስለተወችው ሌላ ሴት አያገኝም? ያገኛል፣ እያየን ነው። አዎ ከሄርሜላ ጋር ባይሆንም ከሌላ ሴት ጋር ይሆናል ብላለች ሜሪ። አዎ መሆኑ አይቀርም። ለምን መሄድ የለመደ እግር አይቆምማ። ግን ከዛ እንዲጠነቀቅ ለሱም ጥሩ አይደለም። በየቦታው ተንጠባጥበው የመጡ ልጆችም ጥሩ አይደለም።
በዚህ ጋር በአባት በዚህ ጋር በእናት በዚህ ጋር የምን በቃ አሁን እኮ እንዴ! ኧረ ይሄ እኮ እንደ ሼም ነው ማለት ነው። ታፍሩበት ይገባል። እንግዲህ ምናልባት ሜሪ ወልዳ ላታውቅ ትችላለች። የወለደች አይመስለኝም እንደዚህ ሳያትና የሩታ ህመም ሄርሜላን አሁን ሊያማት ይገባል። እውነቴን ነው። ነፍሰ ጡር ነኝ ስላለች ህመሟ ምን ያህል እንደታመመች ምን ያህል እንዳለቀሰች እንዳነባች ሄርሜላም ማንባት ማልቀስ አለባት ብዬ ነው የማስበው። ህመሟን ስትረዳ ራሷ ይቅርታ ልትጠይቃት ትችላለች። እኔ ኤፋን በእውነት ሳላመሰግንክ አላልፍም። የእውነት ሰው ነህ፣ የእውነት ወንድም ነህ፣ የእውነት መከታ ነህ። በእውነት መልካሙን ትዳር ፈጣሪ ስጠው ይወፍቀው በሉ። አዎ እኔ እንደዛ ነው የምለው። በቃ ለእውነት የተጋፈጠ ሰው እያስመሰል አይደለም። ከበፊትም ሩታ እህቴ ነች ብሏል። ለምን ታውቃላችሁ? እንደዚህ ፈምሰው ሁሉም እንዲመጡ እኮ በሩታ ሰበብ ነው። ውለታው አለባችሁ። እንደውም ውለታውን እኮ ከፍላችሁ አልጨረሳችሁ። በይሉንታ እንድትያዙ አይደለም፣ ብር ሰጥታችሁ አይደለም ሩታ። በነገራችን ግን ሩታ ተመጣች በኋላ ቻናላችሁ እውነቴን ነው ጉድጓድ ገብቶ የነበረው እኮ ድንጋይ ተጭኖበት የነበረ ሁሉ ድንጋዩን ፈንቅሎ ነው የወጣው። ምን እየሆናችሁ ነው? ሁላችሁም ማለት ነው። የአንዱን ቻናል ለማሳደግ እንግዲህ የአንድ ሰው እንትን ማን ነው ስም መጥፋት አለበት። አሁን ደግሞ አዲስ ሰው ሊመጣ ስለሆነ ሩታን ከሄርሜላ ጋር እያወዳደረች ነው ሜሪ ማለት ነው። ሜሪ ለምን አዲስ ሰው ሊመጣ ነው ደግሞ ወይ የአብርሃም እጮኛ ትሆናለች፣ አርግዤለታለሁ ብላ ሌላ ሴት ትመጣለች። ከዛም በኋላ ሄርሜላ እና አብርሃም ልክ ሩታን ስታበጣብጣቸው እንደነበረው ለማበጣበጥ ነው። ሻንጣዋን ይዛ እዛ ቤት ለመግባት ማለት ነው። አሁን አብርሃም ስለታሰረ ሻንጣዋን ጎትታ እዛ ቤት ለመግባት ከዛን ድራማዋን ልትሰራ አስመሳይ፣ በእውነት አስመሳይ ነሽ፣ ክብረ ቢስ። ይሄንን ግን ከአንቺ አንጠብቅም ነበረ። ሜሪኔ በጣም ነው ያዘንኩት። ጭራሽ ያልሆነ ነገር እያደረግሽ ነው ያለሽው። ኤፋ እንግዲህ ንቆሽ ምን ያህል ንቆሽ እንደሄደ አስቢ። አብርሃምና ማን ነው ኤፋ እንግዲህ ቅርታ ተጠያይቀዋል፣ ያለውን ነገር ፈተዋል። እንደ አዲስ ደግሞ ርዕስ አድርገሽ ያመጣሽው የግድ ከሄርሜላ ጋር መታረቅ አለብን። አዎ ባለ ጉዳዩ እሱ ነው፣ አብርሃም ነው ባለ ጉዳዩ። የግድ ሁሉም እኮ የኢትዮጵያ ሕዝብ ባሏ ሊሆን አይገባም፣ ሊወዳት አይገባም። አዎ ሊወዳት አይገባም። ግን ቤተሰብ ታልፈለገውስ እንዴ? ወንድሟ ፈቃደኛ ታልሆነስ? የመጀመሪያ የወንድሙ ትዳር አፍራሽ ስለነበረች በመልካም መንገድ ስላልመጣች የቀኝ ሴጣን ስለሆነች ኤፍሬም አልፈለጋት። ለምን ሄርሜላ ባትመጣ ኖሮ የአብርሃም ትዳር እዚህ ጋር አይሆንም ነበር። ልጁ እዛ ጋር ሩታ ብቻዋን እያሳደገች አትቀመጥም ነበር። ተጎርቶ የሰው ህመም ስለሚሰማው ነው የተናገረው። የሰው ህመም የእናቱ ድካም የሚያቅ ልጅ እንደዚህ ነው። የእናቱን ድካም የሚያቅ ልጅ እንደዚህ ነው። አያችሁ፣ የእናት ወድ ጉርጉር ነው ይባላል። አሁን አብርሃምና ኤፋ ከአንድ ማህፀን